የሰው ልጅ ያሳድጋሉ። ከዛ ኤኒ ታይም ሲመቻችላት አምጡ ልጄን ብላ ተቀብላ ወደ ሀገሯ ይዘው የምትሄደው ትዝታ ብቻ ጥሎላቸው ለሚሄደው ልጅ የሰው ልጅ ያሳድጋሉ። እንደዚህም አይነት መልካም ሰው አለ። በጣም ይገርማል። በጣም ደንቀውኛል። ብዙ አሉ ያበሻ ልጅ የሚያሳድጉ ደግነታቸው አይገርምም? በጣም በጣም የተደነቅኩበት ያቺ ሳኡዲ ሱዳኒው የሆስፒታል እሺ ደውለሽላት ነው እና ማለት ነው ሀብል ያክምና ተሳስተካል አሰፋ ቤት ተሳስተካል አላቀህም እንትን ልጁን የያዙት የባባ ልጁ ይሆናሉ። አይደለም ማለች እኮ ሱሱ እኔ ሱቅ ሰፈር ነው ያሉት አውቃቸዋለሁ። መልካም ሰዎች ናቸው አለች። ብዙ ጊዜ ድሃ ጥሩ ነው የምላችሁ ለዚህ ነው። ድሃ በጣም ደግ ነው። ድሃ በጣም መልካም ነው። ድሃ በጣም ደፋር ነው። ይሄ ሱዳኒው የሆስፒታል ሴኩሪቲ የሆስፒታል ዘበኛ በር ላይ ሲጠጡ ጠጥታ ዩሲ ሴኩሪቲ ስንት ቢከፈለው ነው? ከ3000 ሪያል በላይ ይከፈለዋል። የሳውዲ የሴኩሪቲ የሆስፒታል ዘበኛ ቢከፈለው ከ3000 ሪያል በላይ ይከፈለዋል። በዛ ደሞዝ መብራት ተቆርጦ ሳይከፍሉ ቀርተው ከጎረቤት ነው በኤሌክትሪክ ቀጥሮ ያመጣው። ሙከየፍ የላቸው መሮሃ ነው የሚጠቀሙት። መብራት ተቆርጦ ሙከየፉ አይሰራም። መሮሃ ፋን በሱ ነው ሲበሉ በልታ ሳይኖር የለም። የሱ ደሞዝ ለ7 ልጅና ለኢንዶኔዚያ ሚስቱ ለኢትዮጵያዊቱ ከመንገድ ላይ ያገኛት ከነ ልጇ 15 ቀን ነው የሚበሉት። 15 ቀኑን ረሃብ ነው። እሺ ድሃ በጣም ደግ ነው። ድሃ በጣም መልካም ነው። ቤሩቶችም ድሃዎቹ በጣም መልካም ናቸው። አስቡት የሰው ልጅ ማሳደግ አሰባችሁታል? ሰው የራሱን ልጅ ማሳደግ በከበደው ዘመን የሰው ልጅ ሲያሳድጉ በድህነታቸው ድሃ በጣም ደግ ነው። የእውነት ሱዳን ብዙ ጊዜ ለሰው ለማገዝ ምግብ ምናምን ደግ ናቸው። ሀቡዬ ቤቶች ጥሩ ናቸው። ቤት ላይ እኮ ማለት ምንም ሳይኖርሽ አበሻ ራሱ አስጠግቶች ትኖሪያለሽ እንደፈለግሽ በልተሽ ጠጥተሽ ኪራይ ሳይጠይቁሽ አንድ ቀን ይጀዛ ዱባይ ሳውዲ ኳታር አንድ ቀን የኢጃዛ ቤት አንድ ቀን የቤት ኪራይ ካልከፈልሽ አያስጠጉሽም። ወይ ደግሞ አከራዋ አስገብታሽ መዝግባ ልክ 1 ወር ደሞዝሽ እንደተቀበልሽ ተከፍያለሽ። እዳ ነው ተመዝግቦ በብድር እንጂ በነፃ አበሻ አስጠግቶሽ አብልቶሽ አጠጥቶሽ እንደፈለግሽ እንኑር እንብላ ከሌለሽ ሰርተሽ ሲኖርሽ ታግዥኛለሽ ብለው 3 ወርም 4 ወርም ብትቀመጪ ስራ ፈተሽ በልተሽ ጠጥተሽ ያስጠጉሻል። ቤሩት ላይ ማንም ያስጠጋሻል። እኔ ራሱ ብዙ ሰው አስጠግቼ ነበር የሚኖረው። ብዙ ሰዎች አስጠግተው የሚኖሩ ሰዎች አሉ። ስትሰሪ ገንዘብ ሲኖርሽ ግን አንቺም ታግዣለሽ። ራስሽ ህሊናሽ ራሱ ያ ሰው ለአንቺ ጥሩ ሲሆን አንቺም ታደርጊያለሽ። በእንብላ በቤት ጉዳይ ኑተኙ ደሩ ቤሩት ላይ እኔ እንጃ የትም ቦታ የለም ይሄ ነገር። እዚህ ሀገር ግን አብረሽ ነው በቃ ማህበራዊ ህይወት አለ። ማንም ያስጠጋሻል። ማንም ጥሎ አይጥልሽም። ማንም መንገድ ላይ እንኳን ቢያገኙ ይዘው ነው የሚሄዱት። መንገድ ላይ ኤርፖርት ላይ የተጣለች አበሻ ቢያገኙ ይዘዋት ሄደው ታማም ከሆነ አሳክመው ቤታቸው አኑረው ስራ ፈልገው አስቀብተው አስቀጥረው ህይወታቸው ብዙ የተቀየረ ሴቶች አሉ። በዚህ ይተጋገዛሉ ቤሩት ላይ ይመስለኛል። አገሪቷ ድሃ ስለሆነች መሰለኝ ሰው ደግ የሆነው። አዎ አበሻው ራሱ ወላሂ ቡኒያው እንደጠፋሁኝ ማንንም አላውቅም። በሰው አንድ ጓደኛ አንድ ልጅን አወቅኩኝ፣ ቤቷ ወሰደች፣ ስራ አስገባች፣ ሰው አወቅኩኝ እያለ ህይወት እየተቀየረ ሄደ። እንዲህ ነው እኛ ሁላችንም የኖር ነው። ሁላችንም እንደ ኢጃዛ ቤት ትገቢያለሽ ስራ እስክታገኝ በቃ ስራ ተገኝቶ እስክትገቢ ፈልገው እስኪያስገቡሽ የፈለግሽውን በልተሽ ጠጥሽ ከራሳቸው ልብስ አውጥተው ሰጥተውሽ አልብሰውሽ ነው። ከዛ በኋላ ስትሰሪ አንቺም እነሱ ባለውለታዎች ይሆናሉ። ቤተሰብ ትሆኛለሽ፣ ትኖሪያለሽ። በቃ እንዲህ ነው የሚኖረው እዚህ። እኔ የኮሮናው ጊዜ 6 ቀን አድሬ 200 ድርሃም ከፍያለሁ። ግን ጓደኛዬ ናት ብዬ ነው የሄድኩት።
አያየሽ ጓደኛዬ ናት ብላ ሄዳ አይፈልጉም። ኢጃዛ ቤት ካታር፣ ዱባይ፣ ሳውዲ ቀልድ የለም ይመስለኛል። ይኸውላችሁ እንደ ቤሩት በቀላሉ ገንዘብ ስለማይገኝ ይመስለኛል። እንደ ቤሩት ነፃነት ስለሌለ ውድ ነው። በዛ ላይ አፈር ድሜ በልተሽ ነው ገንዘብ የምታገኙ ለፍተሽ። እንደ ቤሩት በቀላሉ ገንዘብ አይገኝም እና የቤት ኪራይ ውድ ነው። ገባሽ? እንደናንተ ጋር አይደለም። ለዛ ሰው እንዴት ለፍቶ እንደሚያመጣው ስለሚያውቅ እሷ ምን ስለሆነች ነው በነፃ የምትኖረው እኔ እየከፈልኩ አይነት ነገር አለ። ገባሽ? ለዛ አንድ ቀንም አሳድሩ። የለኝም ካልሽ ይመዘገብና ደብተር ላይ ስራ ገብተሽ ትከፍያለሽ። የሆነ ማስያዣ ግን ማስያዝ አለብሽ። በዛው ስራ ገብተሽ እንዳትቀሪ። ሻንጣሽ ይቀመጣል፣ ሻንጣሽ ይያዛል። ካልከፈልሽ ሻንጣሽ አይሰጥሽም። እና ይመስለኛል የኑሮ ውድነትና ብዙ ተለፍቶ ስለሚገኝ ይመስለኛል ሰው ቤሩት በቀላሉ እንዴት ይገኛል እንጂ በቀላሉ ነው ገንዘብ የሚያገኙት። ብዙ መንገድ አለ ቤሩት ገንዘብ የሚያገኙበት። ነፃነት አለ። እንደ ኢትዮጵያ ነው የሚኖሩት ምናምን። ሰላም ደወልሽላት? አለም ልግ ነግራን ነው ያጠራንሽ። እውነቷን ነው ማየ። በጣም ማክያ። እሺ ልጅሽን ይዘሽ ነው የምትሄጂው? በጣም ነው የምፈልገው ማየ። ልጅሽስ? ቢሳካልኝ ብችል ደስ ይለኛል በጣም። አኪድ እናቴ። አዎ ምንም ትኬት እኮ ብቻ ነው የሚያስፈልገው። ትኬት ደግሞ እናትሽ ራሷ ቆርጣለሁ እያለች ነው አለም። አውቃለሁኝ ማየ፣ ግን እኔ እንጃ ምንም አልተሳካም አለኝ። ሲጀምር ዘቡዬ ማየ፣ እኔ ቆይቻለሁ ምንም ነገር እየተሳካልኝ እንዳልሆነ ብዙ ነገር ሞክሬያለሁኝ። መባረፍ ብቻ ግን መንገዱ ሁሉ ዝግትት ያለብኝ ነገር ነው። ሰርቼ አርፍልኝ መንከራተት ነው። ለዛ ነው መግባት የፈለኩት። ስንት ዓመት ሆነሽ ቤሩት ላይ ቤትዬ? ቢያንስ 10 ዓመት አይሆነኝም ብለሽ ነው በላ። 9 10 ይሆነኛል። ልጅሽ ስንት ዓመት ሆነው? አሁን 7 ሊይዝ ነው። ማን ነው ስሙ? በአምላክ አሁን ማን እያሳደገው ነው ልጅሽን? የሆኑ በጣም ጥሩ ሰዎች አሉ ማየ። ከልጅነቱ ጀምሮ እነሱ ናቸው እየረዱኝ ያሉት። እነሱ ያንቺን ልጅ በማሳደጋቸው እነሱ አረቦች ሆነው ያንቺን ልጅ በማሳደጋቸው ምን ይጠቀማሉ? ማሚ ጥቅም አላችሁ፣ የሚጠቀሙት አሉ ከልጅሽ ይሉኛል። ግን እኔ ስለሚወዱት ነው ለመዱት ልጄ። የሴትዮዋ ልጅ ደግሞ እኔ እና እሷ በጣም ነው የምንቀራረበው። በጣም ምስኪኖች ናቸው ወላ ጌታ። እና ልጅ ስለለመዱት ስለወደዱት ነው አሁን እያሳደጉልኝ ነበረው። በፊት ከፍላቸው ነበረ። እሺ ከዛ በኋላ ግን ክፍያውን አቆምኩኝ። ያቆምኩትም ተሸግሬ ነበር። ለዛ ተረዱኝ እነሱ። ልጅሽንም ውሰጂ አላሉኝም። ይሄው ከነሱ ጋር ቀጠለ። ስንት አመቱ አሁን እነሱ ቤት። ምንድን ነበር ስራሽ? ስሬ ጽዳት ነበረ በየመሃሉ። ካፌ ውስጥ እሰራለሁኝ። ቀልጣፋ ልጅ ነበርኩኝ በጣም። ግን በማረፍ እዚህ ሁሉ ተዘጋጋ። ሰው ጠላኝ። ሰው ላይ አንሽላ ፈራለኝ። እኔ በርግጥ ማምዬ በፊት በጣም ነበር ማጠፋው። የልጅነቴን ዝም ብዬ እዛም እዚህ ምን ነበረ ጅልነቴ። ግን ከዛ በኋላ ግን በቃ ተጸጽቼ ጥፋቴን አውቄ ከሰው መቅረብ ሰው እንዲቀርበኝ ምናምን ከሰው ጋር ግንኙነት እንዲኖረኝ ምናምን በጣም ፈልጌ ነበረ። ግን ማንም ቦታ ቤቱን አልከፈቱልኝም። ያን እንዴት ነው አቱ ጥፋተኛ አረጉኝ። ሌባ ነች ነው የምባለው፣ ሸርሙጣ ነች ነው የምባለው። አይዞሽ ተመሰቃቀለ በጣም ነው